የትግራይ መንገዶች ዝግ ሆኑ። የደብረጽዮን ማስጠንቀቂያ። ከሰሞኑ የበርካቶችን ትኩረት ሳበው ወደ ትግራይ ክልል የሚሄዱ ከባድ መኪናዎች ለጊዜው ወደ ትግራይ ክልል እንዳይገቡ ክልከላ ተደርጎባቸዋል የሚለው ነው። የትግራይ ክልል መንገድ ባለስልጣንም የእውነታነት እንዳለው ለበርካታ መገናኛ ብዙሃን እየገለጸ ይገኛል። ወደ ትግራይ ክልል ከባድ ተሽከርካሪዎች እንዳይገቡ በአማራና በአፋር ክልሎች ኬላዎች ክልከላ ተደርጎባቸዋል የሚል አቤቱታም የከባድ መኪና አሽከርካሪዎች ሹፌሮች ጭምር እያቀረቡት ይገኛል። የኬላ ጠባቂዎቹ ለሹፌሮቹ ወይም አሽከርካሪዎቹ የሰጡት ምላሽ ከላይ የተሰጠ ትዕዛዝ ነው የሚል ሆኗል። ከላይ በተሰጠ ትዕዛዝ ከባድ መኪና ወደ ትግራይ ክልል እንዳይገባ ክልከላ ተጥሏል ተባለ እንጂ ክልከላውን ያደረገው ባለስልጣን አሊያም መስሪያ ቤት እስካሁን ድረስ አልተገለጸም። የትግራይ ክልል ሰሞነኛ መንገድ መዘጋት ምናልባት ህወሓት ከኤርትራ ጋር ያለው ሰሞነኛ እንቅስቃሴ ሳይሆን አይቀርም የሚል መላምት ያቀረቡ ሰዎች ተበራክተዋል። በቅርቡ ኤርትራ 34ኛ ዓመቷን ስታከብር የህወሓት ቁልፍ ሰዎች በአስመራ ከተማ ታይተዋል። የኤርትራው ፕሬዝዳንት በ34ኛ ዓመት ክብረ በዓል ላይ የ4 ኪሎ መንግስት የኦሮሞ አስተሳሰብን በህዝብ ላይ የጫነ ነው የሚል ንግግር ማሰማታቸው ከፍተኛ የሆነ ቁጣን ቀስቅሷል። የኤርትራው ፕሬዝዳንት ሰሞነኛ ክስ ብዙዎችን ለክርክር የጋበዘ ሆኗል። ኢሳያስ አፈወርቂ የኢትዮጵያ መንግስት ጦር ጠማቂ ነው፣ ምስራቅ አፍሪካንም አደጋ ላይ ሊጥል ነው የሚል ክስና ውንጀላ እንዳቀረቡ እናስታውሳለን። በትናንትናው ዕለት በኤርትራው ፕሬዝዳንት ንግግር ዙሪያ በፋና ቴሌቪዥን ላይ ውይይት ተካሂዷል። በዚህ ውይይት ላይ ኤርትራ ነጻነት ሳታገኝ ነጻነት የምታከብር ሀገር፣ በድህነት የምትማቀቅ ሀገር፣ ዲፕሎማሲያዊ የተበላሸ የአፍሪካ ሰሜን ኮሪያ የሚል ስድብ የተቀላቀለበት ንግግር ተሰምቷል። ኢትዮጵያም ለኤርትራ ምላሽ ያልሰጠችው ወደ ቃላት ጦርነት መግባት ስለማትፈልግ ጨዋና ስልጡን ፖለቲካ የምታራምድ ቀጠናውን ሰላም የማድረግ ህልም ያላት ሀገር ስለሆነች ነው የሚል ሀሳብ በፋና ቴሌቪዥን ላይ ቀርቧል። ሰሞንኛው የኤርትራና የኢትዮጵያ መንግስታት የተለያየ ፍጥጫም ጦሱ ለትግራይ ህዝብ እየደረሰ ይመስላል። በአሁኑ ሰዓት ወደ ትግራይ ክልል መንገድ ዝግ ሆኗል። የተለያዩ ሸቀጦችም ወደ ትግራይ ክልል እየገቡ አይደለም። ይህ ደግሞ የትግራይ ህዝብ ከባድ ችግር ውስጥ እንዲገባ የሚያደርግ ይሆናል እየተባለ ይገኛል። የኑሮ ውድነቱ እንዲባባስም ምክንያት ይሆናል። ወደ ትግራይ ክልል መንገድ ለጊዜው ዝግ ሆኗል። ይህም ለምን ሆነ? ለምን ተደጋገመ? መንገድ የመዝጋት አካሄድ ብዙ ጊዜ የሚደጋገም የፖለቲካ ጨዋታ ሆኗል። በአማራ ክልል ተቃውሞ ሲቀርብ ወደ አዲስ አበባ መግባት አይቻልም የሚል ማስፈራሪያ ይደርሳል። አሁን ደግሞ የትግራይ ክልል ባለስልጣናት ከኤርትራ ጋር ግንኙነት ማድረጋቸውን ተከትሎ ሸቀጥ ወደ ትግራይ ክልል እንዳይገባና መንገድ ዝግ እንዲሆን ምክንያት እየሆነ ይመስላል። ህወሓት ከኤርትራ ጋር ሰላማዊ ግንኙነት ለማድረግ የ4 ኪሎ መንግስት አይመለከተውም የሚል ቆፍጣና መልእክት በተደጋጋሚ ማስተላለፉም የ4 ኪሎ መንግስት ያስቆጣው ድርጊት ሆኗል። የ4 ኪሎ መንግስት ብዙ ክልሎች አልናቁኝም፣ እንደ ህወሓት የናቀኝ የለም የሚል ሀሳብ እያቀረበ ይገኛል። ይህ ብቻ ሳይሆን ለህወሓት አቅሜን አሳያለሁ እያለም ነው። ህወሓት ቤቱ ጨምሯል የሚል ክስም በብልጽግና አክቲቪስቶች በኩል እየተደመጠ ይገኛል። የፌዴራሉ መንግስት ከጎረቤት ሀገር ጋር ዲፕሎማሲያዊ ግንኙነት የማድረግ ብቸኛ ስልጣን እያለው ህወሓት እንዴት ከጎረቤት ሀገራት ጋር በጎን ሰላማዊ ውይይትና ድርድር ያደርጋል የሚለው ቀሳም እየቀረበበት ይገኛል። ህወሓት ደግሞ የ4 ኪሎ መንግስት ማስፈራሪያና ማስጠንቀቂያ ባልሰማና ባላየ በማየት ከኤርትራ ጋር ያለውን ግንኙነት ጠበቅ አድርጎ ይዟል። ህወሓት የሰሜን ህዝብ ህብረት እየፈጠረ ነው የሚለው ወቀሳና ክስም ከፌዴራል መንግስቱ በኩል እየቀረበ ይገኛል። ህወሓት ሻዕቢያና የፋኖች ጥምረት የመፍጠር አዝማሚያ እያሳዩ ነው የሚል ክስም እየቀረበ ነው የሚገኘው። ህወሓት በበኩሉ ከአማራም ከአፋርም ከኤርትራም ጋር ሰላማዊ ግንኙነት ማድረግ ፍላጎት አለኝ እያለ ይገኛል። የፌዴራል መንግስቱ ደግሞ የሰላም ድርድርና ውይይት የምታደርገውን የህዝብ ክልል ብቻ ነው እያለ ይገኛል። ህወሓት ለፌዴራል መንግስቱ ማስጠንቀቂያ ሰጥቷል። ህወሓት ባወጣው መግለጫው በትግራይ ህዝብና በትግራይ ክልል ላይ የሚካሄደው አፈና እየተባባሰ መጥቷል ብሏል። የፌዴራል መንግስት በህዝብ ላይ ጭካኔ የተሞላበት እርምጃ እየወሰደ ነው ሲል የፌዴራል መንግስቱን ከሷል። በቅርቡ ከብሔራዊ ምርጫ ቦርድ የተሰረዘው ህወሓት የተፈናቀሉ ወገኖቻቸው ወደ ቀያቸው ለመመለስ የነዳጅ የሸቀጥና የቱሪስት ጉዞ እገዳ ሊነሳ ይገባል የሚል ጥብቅ መልእክቱን ለ4 ኪሎ ቤተ መንግስት አደርሷል። ይህ መልእክት ለአፍሪካ ህብረት ጭምር ደርሷል። የተፈናቀሉ ወገኖቻችን የ4 ኪሎ መንግስት የገባውን ውል ባለመፈጸሙ ምክንያት ወደ ቀያቸው ሊመለሱ አልቻሉም የሚል ቀዳሚ ወቀሳ ያቀረበው ህወሓት የትግራይ ህዝብ ላለፉት 4 ክረምት ወራት በብርድ በረሃብና በስቃይ እየተሰቃየ ይገኛል ሲል ከሷል። በትግራይ ተፈናቃዮች ጉዳይ የ4 ኪሎ መንግስት ጆሮ ዳባ ልበስ ብሎ ጆሮ ይዞን ጆሮ ሆኖብኛል የሚል አቤቱታን ህወሓት አሰምቷል። የተፈናቀለው የትግራይ ህዝብ ችግርና መከራው እንዲቃለል አፋጣኝ መፍትሄ ያስፈልጋል ያለው ህወሓት ህዝቡ አፋጣኝ መፍትሄ እንዲሰጠው የኢትዮጵያ መንግስት ተደራዳሪ አካላትና ዓለም አቀፉ ማህበረሰብ በተደጋጋሚ ጠይቄያለሁ ሲል ተደምጧል። ህወሓት አዲስ ይዞት በወጣው መግለጫ ላይ የኢትዮጵያ መንግስት በየዕለቱ እየሞተ ያለውን ህዝባችንን ለመታደግ የገባውን ቃል ከመፈጸም ይልቅ በተፈናቀሉ ወገኖቻችን ላይ ሌላ የፖለቲካ ቁማር በመጫወት በአሮጌና በአዲስ በተቀጠሩ ካድሬዎቹ አማካኝነት እየሰራ ነው ሲል ተደምጧል። የኢትዮጵያ መንግስት ያስተላለፋቸውን የነዳጅ የሸቀጥና የቱሪስት ጉዞ እገዳ ማዕቀቦችን በአስቸኳይ በማረም የፕሪቶሪያውን ስምምነት በማክበር ስምምነቱን ለማስቀጠል አዎንታዊ ግዴታውን ሊወጣ ይገባል ብለን እናምናለን ብሏል። ህወሓት ባወጣው መግለጫ አሽከርካሪዎችና የትግራይ ክልል ባለስልጣናት ምን አሉ?
የተለያዩ ሸቀጦችን ለትግራይ ክልል ጭነው የሚጓዙ ተሽከርካሪዎች በሁለቱ ክልሎች ባሉ የፍተሻ ኬላዎች እንዲቆሙ መገደዳቸውን አሽከርካሪዎች ለቢቢሲ ተናግረዋል። እነዚህ ለክልሉ ሸቀጦችን የጫኑ መኪኖች ከቀናት በፊት በአማራና በአፋር ክልሎች ከማለፍ እንደታገዱ የትግራይ ክልል ንግድና ኤክስፖርት ቢሮ ለቢቢሲ አረጋግጧል። የክልሉ ንግድና ኤክስፖርት ቢሮ የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳሁን ክንደያ እንደገለጹት በእገዳ ምክንያት የቆሙት ተሽከርካሪዎች ወደ ክልሉ ሲጓጓዙ የነበሩ መሰረታዊ ሸቀጦችን የጫኑ እንደሆኑ ለቢቢሲ ተናግረዋል። አቶ ክንደያ እንደሚናገሩት በአፋር በኩል የተጣለው ክልከላ የጀመረው ሰኞ ግንቦት 18 2017 ዓ.ም ነው። ከማግስቱ ማክሰኞ ግንቦት 19 ጀምሮ ደግሞ በአማራ ክልል በኩል ወደ ትግራይ በሚወስዱ መስመር ላይ እገዳ መጣሉን ገልጸዋል። በአፋር መስመር ሰርዶ ሜዳ በተባለው ስፍራ ላይ በሚገኝ ኬላም ከተሽከርካሪው ጋር ወደ ትግራይ እንዳይገባ የተከለከለ አንድ ሹፌር እንዳለው ባለፈው ቅዳሜ ማለትም ግንቦት 16 2017 ዓ.ም መጀመሩን ተናግሯል። ቅዳሜ ምሽት አፋር ክልል አዳይቱ የምትባል ስፍራ ላይ መስመሩ እንደተዘገባቸው ብለውም አታልፉም እንደተባሉ ያስረዳል። ለምንድነው የታገድነው ስንላቸው ከላይ የተሰጠ ትዕዛዝ ነው፣ ሌላ ትዕዛዝ እስኪደርሰን ድረስ ጠብቁ አሉን። ትዕዛዝ ስለመጣ እንድትቆሙ ተደርጓል፣ ሌላ ንግግር የለም። ልቀቋቸው የሚል ትዕዛዝ ሲሰጠን ደግሞ ትንቀሳቀሳላችሁ አሉን ይላል። እዚያው አዳይቱ ውለው አድረው ሰኞ ግንቦት 18 2017 ዓ.ም ላይ ተፈቅዶላቸው እንቅስቃሴ መጀመራቸውን ያስረዳል። ሰኞ 8 ሰዓት ላይ ለቀውን ጉዞ ጀመርን። ሆኖም ሰርዶ ሜዳ በሚባለው መቀሌ መገንጠያ ላይ አስቁሞ አታልፉም አሉ ሲል ለቢቢሲ ትግርኛ ሁኔታውን ይገልጻል። አዳይቱ ላይ ተሽከርካሪዎቹን ያስቆሟቸው የአፋር ፖሊሶች መሆናቸውን የገለጸው የአሽከርካሪም በሰርዶ ሜዳ ላይ የፌዴራል ኬላ ስለሆነ ያስቆሟቸው የፌዴራል ፖሊስ አባላት እንደሆኑ ይናገራል። በርካታ ሸቀጦችን የጫኑ ተሽከርካሪዎች ለቀናት መቆማቸውን ብለውም እስካሁን የተሰጠ መፍትሄ እንደሌለም አሽከርካሪዎቹ ይናገራሉ። የትግራይ ክልል ጊዜያዊ አስተዳደር የንግድና ሰነድ ኤጀንሲ ለንግድና ቀጠናዊ ትስስር ሚኒስትር ለዶክተር ካሳሁን ጎፌ በጻፈው ደብዳቤው ወደ ትግራይ ክልል ጭነት ይዘው የሚጓዙ ተሽከርካሪዎች መከልከላቸውን አስታውቆ ማብራሪያ ጠይቋል። ኤጀንሲው በደብዳቤው ለትግራይ ክልል የተለያዩ ሸቀጦች ይዘው በአፋር ክልል መስመር የሚጓዙ ተሽከርካሪዎች ከግንቦት 18 2017 ዓ.ም ጀምሮ ሰርዶ በሚገኝ ፍተሻ ጣቢያ ላይ ወደ ትግራይ እንዳይሄዱ እንደተከለከሉ ከተለያዩ ምንጮች መስማቱን አስታውቋል። በምን ምክንያት እንደተከለከሉ ማብራሪያ እንዲሰጠውም ጠይቋል። በተለያዩ የኢትዮጵያ ክፍሎችና ከጅቡቲ ዕቃ በመጫን ወደ ትግራይ ይጓዙ የነበሩ ከባድና ቀላል የጭነት ተሽከርካሪዎች በአፋርና አማራ ክልል በሚገኙ 3 ኬላዎች ላይ ታግተው ይገኛሉ ሲል የክልሉ መንግስት መግለጹን ከትግራይ ቴሌቪዥን የተገኘው መረጃ ያሳያል። በክልሉ የንግድ ማህበረሰብ ዘንድ ከፍተኛ ስጋት መፍጠሩን ዘገባው አመላክቷል። ንብረት አልፍም ተብሎ መታገቱ በህብረተሰቡ ዘንድ የሆነ ነገር አለ ብሎ ወደ አላስፈላጊ ጥርጣሬ እንዲገባ አድርጓል። ይህ ሁኔታም ያለፈውን ጦርነት ሁኔታ እንዲያስታውስ አድርጎታል። የፈለገ የፖለቲካ ልዩነት ቢኖር ህዝብን በንግድ መጉዳት ተገቢ አይደለም ሲሉም አንድ የጭነት ተሽከርካሪ ባለቤት ለቢቢሲ ትግርኛ አስረድተዋል። ከአንድ ወር በፊት በአፋር በኩል ምክንያቱ በማይታወቅ ሁኔታ ዱቄት ማለፍ አይችልም የሚል ክልከላ አጋጥሟል የሚሉት ግለሰቡም በአሁኑ ወቅት ዱቄትና ስንዴ በወልዲያ ነው የሚያልፈው ሲሉ ይደመጣሉ። ክልከላውም በትግራይ ክልል ነዋሪዎች ላይ ስጋት ያጫረ ሲሆን የሸቀጦች ዋጋ ንረት እንዳያመጣም ፍርሃት እንዳለ ቢቢሲ ከነዋሪዎች መረዳት ችሏል። አበቃን። ሰናይ ጊዜን ተመኘን።